እኔ ጋር የነበሩት ተገለዋል፣ እኔን አላህ አጥፎኛል ብላለች ብላችሁ እዚሁ ላይቭ ላይ መታችሁ ተናግራችኋል። ይሄን መጣበታለሁ። ኦኬ ነው አይደለም ብላለች ያላችሁ ከሷ ጋር የነበሩ እንደተገደሉ እሷን ደግሞ እንደተረፈች ደውላ ነግራችኋለች አይደል? ቆይ አሁን ከዚህ ቀደም እሷ በኮንፊደንስ በሁለት ወር ጋር ትደውል ነበረ። በመደውል ታይም ልክ ገንዘቡ ከተላከ በኋላ እሷን እኛ ባገኛለች ተብላ የምትቆጥረው ቀን ምን አይነት ህመም እንዳለው የሚያውቀው ነው የሚያውቀው። እቺ ልጅ ትፈቻለች ከተባልና ብሩ ከተከፈለ 1 ዓመት ከ8 ወር አልፎ 2ኛ ዓመቱን ሊጨርስ ነው። በዚህ መሳቀቅ ውስጥ ጭንቀት አለ፣ ህመም አለ፣ ዲፕሬሽን አለ፣ ብዙ ተያያዥ ጉዳዮች አሉ አንድ ሰው ላይ የሚከሰት ማለት ነው። ስለዚህ የሷ የጤንነት ጉዳይም ስለሚያሳስበን ያለችበት ነገር እንደዚህ ነው። የኤምባሲውን ተወካይ እዛም ልጅ ያለውን ተወካይ ከኮሚቴዎቹም አንድ ላይ ሆናችሁ እባካችሁ ልጅቷ ያለችበትን ነገር በዚህ ሳምንት ውስጥ ሂዱና አሳውቁን። እኛም ነገ ተሰብስበን እዚህ ያለውን ነገር ጨርሰን የምንደርስበትን እናሳውቃለን። የበለጠ ደግሞ የምንፈልገው ትክክለኛ ወኪሉን የተወከለው ሰው ምንድነው ሀሳቡና ስሜቱ የሚለውን ነገር መጥቶ እንዲያወራን፣ መምጣት እንኳን ባይችል በስልክ እያናገርከው ፕሮሰሱን ደግሞ ከሱ መስማት እንፈልጋለን። ምክንያቱም እናንተ ኮሚቴዎች ናችሁ፣ አንተ እያስተባበርክ ነው። የምትታገለውን ነገር አውቃለሁ። ከማንም በላይ ከኮሚቴዎች ውስጥ ክሎዝሊ የምንነጋገረው ዴይ ቱ ዴይ የምደውለው አንተ ነው። ያለውን መረጃ የምትነግረን አንተ ነህ። ከጎናችን ሆነ የምታግዘን አንተ ነህ። አንድም ዳውት የለንም። ስለዚህ ትክክለኛ ወኪል የሆነው ሰውዬ መጥቶ ማውራት በሚችልበት ልክ ያውራ። ምክንያቱም ሙሉ ኃላፊነቱ እሱ ጋር ስላለ ማለት ነው። ሚሆን ከሆነ እሱን እንሰማና እኛም ወስነን ከቤተሰብ ጋር ተያይዞ ሄዶ እዛ ያለውን ጉዳይ ለምን እዛው ኖረን አናድርም? ምንም ነገር ተነስተን መሄድ የምንችልበት ፓስፖርት ነው ያለን፣ ችግር የለውም። ኮሚቴዎቹን በአፋጣኝ ወጥቶላቸው እዚህ ጋር ቤተሰቡን በአፋጣኝ ወጥቶላቸው ኤመርጀንሲ ድጋፍ ደብዳቤ ተጽፎ ከኤምባሲ መንግስት እየተባበረን ያለው እስከዛሬ ተያይዞ መጥቶ ደግሞ ቶሎ ራሳቸው እንዲጨርሱ ማድረግ ይቻላል። ለምን 2 ዓመት ከርሞ እዛው ቤተሰቡ አይጨርስም? የሚፈለገው ልክ እዛ ሆነው እንዲጨርሱ ማድረግ ነው የምፈልገው። ለዛ ግን የልጅቷን ደህንነት በዚህ 3 ቀን ውስጥ አሳውቁን። እኛም እዚህ ያለውን ሰርተን እናሳውቃለን። ድጋሚ እንገናኛለን። ከባፍናን ያለን ነገር ተስፍሽ ቴንክ ዩ። ጥሩ ሀሳብ ነው። አንድ ሀሳብ ልስጥ፣ ይቅርታ ከተቻለ። እሺ ቴንክ ዩ፣ አመሰግናለሁ። በመጀመሪያ ደረጃ ያው እኔ እንደ ጥያቄ ነው የምጠይቀው። አቡ አፍናን እስካሁን ድረስ ስለምታደርጋቸው ነገሮች በሙሉ ሳላመሰግን ማለፍ አልፈልግም። ከሰፍዩ ንግግር መረዳት እንደቻልኩት ግን ሰፍዩ በወኪሏ ላይ ምንም አይነት እምነት እንደሌለውና ምንም አይነት መረጃ እንዳላገኘ ነው። ምክንያቱም ከሰፍዩ በላይ ሌላ የሚጨነቅ ሰው የለም። ወንድሟ ነው፣ ስጋ ደሟ ነው። ግልጹን እናውራ ከተባለ አቡ አፍናን አንተ እንደ ኮሚቴ ወኪሏ ጋር ኮሚኒኬት አድርጋችሁ ሙሉ ኢንፎርሜሽን ካላችሁ ኦልሞስት 1 ዓመት ከ8 ወር ነው እኛ የምናውቃት። ከዛ በፊት ያለው ፕሮሰስ ተውት። የዛሬ 1 ዓመት ከ8 ወር ጀምሮ እኛ ገንዘብ አሰባስበን ከላክንበት ቀን ጀምሮ እስካሁኗ ሰዓት ድረስ ያለውን ኤቪደንስ መረጃ አላችሁ ወይ? ምክንያቱም አንተ ኮሚቴ ነህ፣ ወኪሏ ጋር ስላለ የተከፈለበት ነፃ የተባለችበት የተረከቡበት እያንዳንዱ ነገር በወረቀት ነው። ይሄ መረጃ እጃችሁ ላይ አለ ወይ? ስቲል ነው እስካሁን ያለችበት ድረስ ሌላስ በህይወት አለች ወይ? አንድ ሁለተኛ ጥያቄ እንደሰማሁት ሌላ በጥሩ ሁኔታ ላይ እንዳልሆነች ነው የሰማሁት። ሲጅን ኢንፍራድ የሚባለው እንግዲህ ከቤተሰቧ ፊት የመናገር ትክክል ነው ብዬ አላስብም። ያው ለሞራልም ግን አይምሯ ትክክል እንዳልሆነና ከሌሎች እስረኛ ተለይታ እንደታሰረች ነው እንትን የሚሉ ነገር ነው የነገርኳችሁ የሚል ምላሽ ሰጠችን። እኛም እሷ የተናገረች ነገር አምነን ነው ለህዝቡ የገለጽ ነው በወቅቱ ለእናንተም የነገርናችሁ። ግን ከዛ በኋላ የእሷን አለመፈታት ደግሞ ሲደጋገም ቀጥሎ ሲደጋገም በደወለች ታይም እኔ ራሴ ጠየኳት፣ ሌላ ምን ያክል እርግጠኛ ነሽ ስለመከፈሉ? ምን ታረጋግጫለሽ? እስቲ የሆነ ኮንፊርም ማድረግበት ነገር ስጪኝ ስላት እኔ እኮ ሰፊ ምንም ያየሁትን ነገር የለም ተከፍሏል ተብዬ ነው ለእናንተም ያልኳችሁ የሚል ምላሽ ሰጠችን። እሺ አብሯት የነበሩ እንደተገደሉስ ነግራናለች አላልክም? ወስደዋቸው ገደሏቸው አለች አላልክም? ብላናለች ብላን እኛም ብለናል። ግን አሁን እንደነገርኳችሁ ገንዘብ አከፋፈል ሂደት እንደነገርኳችሁ ያንንም ተብዬ ነው እንጂ እነሱ ሲገደሉ ያየሁት ነገር የለም። ማረጋገጥበትም አንድም ጭብጥ ነገር የለም። ግን የተባለችትን ነግሬያችኋለሁ። ከድር እየጻፈ ነው፣ አስገቢው አንድ ቁጥር እየጻፈ ነው። ወይ ሞዴሬተርስ ባይዘው እዚህ ውስጥ ያላችሁ ከድር ኤምባሲ ውጭ ጉዳይ ሄዷልና ውጭ ጉዳይ ሞዴሬተርስ አሲያ አንዴ ዛይ ትመለሳለህ። አንዴ ኦኬ፣ ሞዴሬተር አለ ከድር ኦኬ፣ ከድር ውጭ ጉዳይ ሚኒስተር ሄዷል። ውጭ ጉዳይ ሄዶ ጠይቋል። ተጠይቆ የመለሱለትን መልስ ሁላችሁም እንድትሰሙ እንፈልጋለን። ኦኬ፣ ከዚህ በኋላ እርምጃዎች ስለሚወሰዱ ይሄ የሚቀለድበት ነገር አይደለም። ጠብቁ። በነገራችን ላይ ከድር ሰፊው ገንዘቡ በማጅ እንደተሰበሰበና መጀመሪያ እንደው ለህዝቡ ግልጽ የምታደርግለት ምናልባትም አላስፈላጊ ኮሜንቶችም እንዳይመጡ ገንዘቡ በማጅ እንደተሰበሰበ ቀሪ ገንዘቡ ማጋ እንዳለ ከዛም ደግሞ ፈራረማችሁ የላካችሁት ማን እንደሆነ ይህንንና የዚህ የኮሚቴው ድርሻ እዚህ ያለ የኮሚቴ ድርሻ ምን እንደነበረ ክሊር አድርግላችሁ ባጭራጭሩ ይህንን በግልጽ ያው በሁሉም የሚያውቀውና የሚታወቅ ነገር ነው። በደንብ ለማረጋገጥ ያህል ገንዘቡ ከመነሻም ጀምሮ
የተሰበሰበው በሁለት አካውንት ነው። አንዱ አካውንት ሳውዲ ፍርድ ቤቱ ተከፍቷል በተባለበት አካውንት ነው የተሰበሰበው። ሁለተኛው ደግሞ በሀገር ውስጥ በሌላ በእናት በወንድም በአባት በጋራ አካውንት ተከፍቶ ተሰብስቦ መጨረሻ ላይ እናት አባትም ወንድምም ፈርመን በጋራ ባንክ ቤት ላይ ራሳችን ያው ከዳንተም አገዘናል ወቅቱ በጋራ ሆነን ወደ ሳውዲ ኤምባሲ ተልኳል። በማንንም የተሰበሰበ ነገር የለም። ገንዘቡ በእናትና አባት በወንድም ብቻ ነው የተሰበሰበው። አካውንቱ በተሰበሰበ ልክ ነው ትራንስፈር የሚያደርግ ነው። ቀሪው ደግሞ ገንዘብ አሁንም በእናት አባት በወንድም አካውንት ነው ያለው፣ በጋራ አካውንት ማለት ነው። ከገንዘቡ ንክኪ የትኛውም አካል የትኛውም የሚዲያም አካል የትኛው ማንም ግለሰብ የለም። ሁሉም ሊረዳን ይገባል። በዚህ ግልጽነት መፈጠር መቻል አለበት። ለመጨረሻ ጊዜ ድምጿን የሰማው አንተ መቼ ነው? እኔ ጋር ማክሲመም 8 ወር ያልፋል። እኔ ጋር ከደወለች ግን ማጋ ደውላለች። እኔ ጋር ከ8 ወር በላይ ነው ከደወለች ግን ማጋ ደውላለች ተብሎ ተደወለልኝ። ወንድሟ ጋር ደውላለች ተብሎ ተነገረኝ። መቼ ሲነገር ምን ያህል ጊዜ ሆነው? እሷ ለወንድምህ ተደወለ? ማክሲመም 6 ወር አካባቢ ይሆናል። ከዛ በኋላ ሁኔታዋ ጥሩ እንዳልነበረች ዲፕሬሽን ላይ እንደሆነ እዛ ያለው የተወከለው ውክልና የተሰጠው ሰው አለ አይደለ? ስለሷ ጉዳይ የሚከታተለው ከሱ ጋር በምን ያህል ጊዜ ነው የምትገናኙት እንደ ቤተሰብ? በዚህ ዙሪያ ላይ እኔ አሁን ለመናገር ይቸግረኛል። ምክንያቱም ለምን ምንም አይነት መረጃ እሱ እየሰጠን አይደለም። ውክልና ከሰጣችሁ ታዲያ መረጃ ካልሰጣችሁ ልጅ እንድትፈታ ሌላ ሰው ማድረግ አይቻልም ነበር? ይቻል ነበረ። ነገር ግን በወቅቱ አሁን እኛ አግሪመንት እንደሌለን እናውቃለን። አግሪመንት ማለት እዛ እያንዳንዱ የተባለውን መረጃ ለቅሞ ለቤተሰብ አያሳውቅም። ሳያሳውቅ ሲቀር ደግሞ እኛ ሌላ ተወካይ እንወክል ብለን ለኮሚቴዎች ጋር በተነጋገርንበት ታይም ላይ ኮሚቴዎች እኛ ኃላፊነት እንወስዳለን፣ እኛ ከኛ ጋር ሆኖ ጉዳዩ እንጨርሰዋለን በጋራ። ምክንያቱም አሁን ሌላ ተወካይ እስኪቀየር ድረስ ጊዜ ስለሌላት በወቅቱ የቀራት 4 ወር በጣም አጭር ጊዜ ነበረ። ያንን ውክልና እስከሚያልቅ ድረስ ፕሮሰስ እስከሚደረግ ድረስ ጊዜው ስለሚያልፍባት አሁን ባለው አክል እኛ ሼፕ አድርገን እናስቀጥለዋለን አለኝ ሙሉ ኮሚቴው ማለት ነው። ከዛ አንጻር ነው የቀጠልነው እንጂ እኛም ካልተመቸው የማይመቸው ነገር ከሆነ ፈቃደኛ ካልሆነ ሌላ የሚመቸው ሰው ሊያግዝ የሚችል ሰው ለውክልና ለመቀየር እኛም ተነጋግረን ነበረ። ግን ጊዜ ስለማይበቃ በሚል ነው ራሱ እንዲቀጥል ያደረግነው። ማን ነው እንደዚህ ያለ ኮሚቴው? ከድር ኢብራሂም አንዴ ቆይ። እዚሁ ላይ ሰፊው ልክ እንደዚህ አይነት ነገሮች ሲፈጠሩ እኔም ተስፍሽም ፈቃደኞች ነን። ፓስፖርት እናንተም ስላልነበራችሁ እናት አባትም ስላልነበረ ኢቭን በአይንም ማየትም ትልቅ ነገር ነው። እዛው ሳውዲ ድረስ እንሂድ፣ እንደውም የኛን ወጪ ራሳችንን ከበር ማድረግም እንችላለን። ግን ፓስፖርትን በአስቸኳይ እንዲወጣላችሁ ሁሉ ውጭ ጉዳይ አብረን ሄደን አነጋግረን እዚህ ያለው የውጭ ጉዳይ ሰዎች ሁሉ አክሴፕት አድርገው ነበረ። ከዛ የነበረው ሂደት ምንድን ነው የትውልድ የልደት ሰርተፊኬት እናመጣለን ብላችሁ ምክንያቱም ትልቁ ነገር እንዲህ ከምንል ለሰውም ዝም ብሎ ሚዲያ ላይ እየመጡ እንዲሁ አይነት ወሬ ብቻ ከመንገር ሳውዲ ድረስ አብረን እንሂድ ብለን ብዙ ጊዜ በተደጋጋሚ እናንተም እኔ ጋር እየመጣችሁ እያረፍን ብዙ ጊዜ ፕሮግራም እንትን ብለናል፣ ፕላን አድርገናል። አብሮ እዛ ለመሄድ ምንድን ነው የቸገራችሁ? ዱባይ ማነው ሳውዲ አብረን እንሂድ ብለናችሁ ያንን ነገር ለማድረግ ምንድን ነው የቸገራችሁ? ቀድርን አስገቡት፣ ዙዙ ቀድርን ሳቡት፣ ቀድርን ተነጋግረናል። ቆይ በዚህ ላይ መልስ ይስጥበት። አሁን በተጠየቀው ነገር ላይ ተነጋግረናል። ቦታው ድረስ ሄደን ያለውን ነገር እንከታተል የሚል የጋራ አቋም ይዘን ነበር። ትክክል ነው። ነገር ግን ያው ዞሮ ዞሮ በጋራ ውጤት ለማምጣት በሚል ይሄ ነገር እኛም እያንዳንዷን ሂደት ከኮሚቴዎች ጋር ያው እንናበባለን ግዴታ በወቅቱ ማለት ነው። እንናበብ እኛም እንደዚህ መተን የምናግዘውን ነገር ካለ ምክንያቱም እነሱ ያው መደገፍ አለብን። እዛ ሄደን እነሱ ይሄ ጉዳይ የሚያስፋፍሉት ስለዚህ በጋራ እንስራ እንምጣ ስንላቸው ብትመጡ ምንም የምታመጡት ፋይዳ የለም፣ ምንም የምትጨምሩት ነገር የለም ገንዘብ ከማቃጠል ውጪ። ስለዚህ መጣችሁም አልመጣችሁም የሚፈጠር ተአምር የለም የሚል ምላሽ ሲሰጠን በወቅቱ እንግዲህ እኛ ካለንም ግንዛቤ አንጻር ተቀብለናቸው ከመሄድ ተቆጥበናል። በወቅቱ ግን አሁን የትኛውም ነገር ለማድረግ የትኛውም መፍትሄ ለመወሰን እኛ ወስነን የመጨረሻ ስቴፕ ላይ ያለ ነው። እዚህ ወንድም እስኪመጣ ድረስ በእኔ በኩል ከሌሎች ኮሚቴም ጋር በተደጋጋሚ ምለው ምናልባት ለ4 ለ5 ቀን ምንም ማለት ስላልሆነ ከዚህ ካሉት ኮሚቴ ጋር ታደርገን ከእናንተም እናት አባት አንድ ላይ ሆነው ተነስተን ሳውዲ ምንም ይሁን ምንም በራስ ጆሮ መስማት በራስ አይን ማየት እንደገና ኤምባሲ ጋር ደግሞ ሄዶ ይሄን ነገር መስማት ነገር አንዴ ወንድም እሱ መጨረሻ ላይ ምን መጣ? ምክንያቱም ከዚህ በኋላ ቁጭ በሉ እየተባለ ቁጭ የምንለው ነገር የለም። እሱን እንነጋገራለን። ሀይ አሁን እኛ የምንፈልገው ነገር ማን ጋር ምን አለ ምን እየተካሄደ ነው የሚለውን ይሄ ብር ያዋጣ ህዝብ መስማት ያለበትን ትክክለኛ መረጃ መስማት አለበት።
እየሄድን ያለንበትን ነገር እያንዳንዱ ጉዳይ ማን ጋር ምን እንዳለ ክፍተቱ ታውቆ እቺ ልጅ የምትወጣበትን ነገር ለማፋጠን ምን እናድርግ ብለን እንደጀመርነው መሰብሰብ ከዳር ለማድረስ ነው እንዳስተባባሪ እየመጣን ያለ። ስለዚህ አሁን እኔ የምጠይቀው ነገር ሶፊዮ አሁንም ከድር እንዲገባ አድርገው። ከድር እስከ ቅርብ ጊዜ ሰዓት ደውዬለት ነበረ። እኔም ስደውልለት ደብዳቤ እንደላከና አሳውቁን እንዳለ ደብዳቤውንም ኮፒ አድርጎ ልኮልናል። ምንድነው እየተባላችሁ ያላችሁት? ኮሚቴው ከማን ጋር ነው እየተገናኘ ያለው? ምንም አትፈይዱ፣ ምንም አትምጡ የሚሏችሁ ሰዎች ምን እያደረጉ ነው? እዛ ጅዳ ላይ ወይም ደግሞ ሳውዲ ላይ ቦታው ላይ ያሉት ከ21 በላይ ኮሚቴዎች መግለጫ የሰጡት ያኔ ምን እያደረጉ ነው? በእሷ ጉዳዩን መንግስት ይዞታል የሚል ነገር መረጃዎች ከመሀል አንድ ሰው እየደወለ ሊሰጠን ይችላል። እነኛ ነገሮችስ ደግሞ የደረሱበትን ጉዳዩን መንግስት ከያዘውም አብዴት ይፈልጋል። ይሄ ህዝብ በደብዳቤም ቢሆን የሌላ ጉዳይ እዚህ ደርሷል ብሎ ቢያሳውቀን እኛ እንናገራለን። አንደኛ እኛ በምንወጣበትና ሌላ ስራ በምንሰራበት ሂደቶች ውስጥ በልታችኋል፣ ዘርፋችኋል የሚባል ጭራሽ እኛ ጋር ያልደረሰ ብር በእናንተው አካውንት የተሰበሰበ ብር ላይ ችግር እየመጣ ነው። ሁለተኛ ከማንም በላይ እህታችን ነች፣ ታሳስበናለች። ድክመት ቢኖርም እናንተ ጋር በሚፈጠረው ንግግሮች እና እዛ ኮሚቴው ጋር በሚፈጠረው ንግግሮች ህዝቡ የሚያውቀን እኛን ነው። እዚህ ሚዲያ ላይ እኛንን ያስተባበርነው ጭራሽ እኛ ገንዘቢያሽ ሁሉንም ፈጻሚ የምንመስላቸው ሰዎች አሉ። ብሩ ያለው እናንተ ጋር ነው። አንደኛ አካውንቱ ላይ የቀረውንም ብር ይፋ ብታደርገው፣ የተሰበሰበውንም ብር ይፋ ብታደርገው፣ የተላከውን ብር ማስረጃው ኦልሬዲ ወንድም ካሌድ ትራንዛክሽን የተደረገበት መርማቸው የላካችሁበት ላይ ምን ያህል 2 ሚሊዮን ሪያል እንደሚመጣ ተደምሮ ማዘርን አሳየን አንዴ ይናገሩ። እነሱ እስኪ ያውሩ። የተቀረጸ እኮ ነው። ያው ማዘር እዚህ ጋር አለች፣ ማዘር እዚህ ጋር አለች። እነሱ ያውሩ፣ እነሱ ይናገሩ። አንተስ ማገር ቪዲዮ የምታሳይ እሺ፣ ድምጻችሁን እናንተ እያሰማችሁ ወንድም ካሊድ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እርሶ ድምጾትን አላህ አይራችሁን ጀዛችሁን አላህ ይክፈላችሁ። የሌላ ጉዳይ ይኸው አላህ ይርዳችሁ። ይኸው በሳ ተነሳ ይኸው ታምማለሁ አልመጣችልኝ። እናንተ ኢትዮጵያ ልጆች ታግላችኋል። አሁን እግዚአብሔር የሚተባበራችሁ ተባበሩን። ይኸው በሷ የመጣ ይኸው ቃሌም ተዘግቷል፣ ምላሴም ታስሯል። አቤት የኢትዮጵያ ልጆች ድል አድርጉ። አላህ ይርዳችሁ። ከሁሉም ነገር ተጠባበቁ። አላህ ብር ተከፍሎ ይሄን አክል ተከፍሎ ይኸው አልመጣችልም። በእናንተ በረካ ምንም አልቸገረኝም ነበር። አሁን የሳ አላምጣት ይኸው በሳ ስቃይ ምላሴም ታስረዋል። እግዚአብሔር ይርዳችሁ። የዓለም ልጆች፣ ኢትዮጵያ ልጆች፣ የሙስሊም ልጆች፣ ኢትዮጵያ ልጆች ሁላችሁም ትራንስፈር የተደረገው ሙሉ ብር ነው ለሰውየው የተከፈለው። ይሄንንም ማወቅ ስለምንፈልግ እኛ የምንፈልገው ኤቪደንስ ነው። ይሄ ገንዘብ የከሌ አይደለም። ማንም ሰው አያገባውም፣ አንሰጥም የሚባል ነገር የለም። ምክንያቱም ኤምባሲ የተቀመጠው ለህዝብ ነው። ህዝብን እያገለገለ ነው ያለው። ህዝብን እያገለገለ እስከሆነ ድረስ ይሄ ገንዘብ ደግሞ የሙሉ ኢትዮጵያዊ ህዝብ ነው። ሙስሊም ክርስቲያን ያዋጣው ብር ነው። መንግስት በራሱ አንድን ነገር መስራት ስለማይችል ህብረተሰቡም ይርዳኝ ባለው ላይ እኛ ደግሞ ለእህታችን ኢትዮጵያዊ በሙሉ አቅሙ በሚችለው ኦኬ መንግስትንም መርዳት ነው ተብሎ ገንዘባችንን አውጠን የከፈልነው ብር ቦታው ላይ መዋሉን መረጃ ነው የምንፈልገው ከኤምባሲ። በጣም ሶ ሲምፕል ነው። የጠየቀው ደግሞ ገንዘቡን የሰበሰበው ህብረተሰብን የጠየቀው። ይሄ እኮ የከሌ አይደለም፣ እከሌ ብቻ መጥቶ ይጠይቀኝ የሚባል አይደለም። ስለዚህ እዛ የተቀመጠው ኤምባሲ ይሄው ወደ ባንክ ራጅ የገባበት የተላለፈበት። ወኪሉ የማይሰራ ከሆነ ወኪል መቀየር ይችላል። ምክንያቱም ኦልሬዲ ለትራንስፖርት ተብሎ ብር ተልቋል። ይሄን እናውቃለን ሁላችን። ኦኬ። ምክንያቱም ከዛ ብር ላይ ከቀረው ብር ላይ አንድ ብር እንዳይነሳ ብለን ኮሚቴው በሙሉ አስጠንቅቋል። ስላስጠነቀቀ የሚደረገውን ነገር ቤተሰቦች ኢንፎርም አድርጉን ብለናል። ስለዚህ የተላከበትን ይኸው ወደ ባንክ ራጅ የገባበት ከባንክ ራጅ ደግሞ ወደ ሰውዬ የተላለፈበትን መንግስት እኮ እዛ ሀገር ላይ ያለ እኮ የሳዑዲ መንግስት አንድን ነገር ሲያደርግ እንትን ይሰጣል እኮ ደረሰኝ ይሰጣል እኮ እዛ ሀገር ላይ በተለይ ለሚሰራ ነገር የሰጠው ደረሰኝ ደግሞ ለኤምባሲ ነው የሚሰጠው። ምክንያቱም ኤምባሲ ስለሆነ ወደ ባንክ ራጅ ያስተላለፉ። እነዚህ ሁለት ጎሮች ያለፈ ነው አትበል። ይሄ ያለፈ ነገር አይደለም። ለአንተ አልፎ ሊሆን ይችላል። የላክ ነው ብር የደረሰበትን አንዴ የላክ ነው ብር የደረሰበትን ቦታ ማወቅ ስለምንፈልግ የገባውንም ብር መጠን ማወቅ እንፈልጋለን። ምክንያቱም እኛ ኢትዮጵያ የላክ ነው ብር እጃችን ላይ ደረሰኛለን
አንድ ብር ሳይጎድል እንደላከ የቀረውን ብር ደግሞ ይቀመጥ ብለን ለህዝበ ሙስሊሙም ክርስቲያኑም የቀረው ብር ይሄ ነው ብለን እናስረክባለን ብለን የተቀመጣለን። ስለዚህ እነዚህ ሁለት ነገሮች አልፏል አትበል ወንድሜ አቡ አፍናን። ብዙ ነገሮች ላይ የለፋችሁ እንደሆነ እናውቃለን፣ ግን አላለፈም፣ ለእኛ አላለፈም። በጣም ያሳዝናል የሌላ ሁኔታ አሁንም ላይ ምንም መፍትሄ የሌለው እንዲሁም ደግሞ ሀታ ብሩ እንኳን የት እንዳለ እንዴት እንደሆነ እንኳን እርግጠኛ ያልሆኑበት ነውና ሌላ አላህ ሱብሓነሁ ወተዓላ ይድረስላት። እንግዲህ የኢትዮጵያ ህዝብ የተረባረበው የሌላ ህይወት ይተርፋል ተብሎ ነበር። እስካሁን ግን ምንም መፍትሄ የሌለው ነገር ነው። አንዱ ካንዱ እየተመሀኛኘ በልጅቱ በተላከው ገንዘብ እንግዲህ ማን ኪሱን እንደሞላበት አላህ ይወቅና እውነት ልጅቷ ትክክለኛ ተከፍሎላት ትክክለኛ ለዳኛ ደርሶ ቢሆን ኖሮ እስካሁን ትፈታ ነበር ነው እየተባለ ያለው። ምክንያቱም ልጅቷ ከስርም ትፈታለች ከሞትም ትድናለች ተብሎ ነው እንግዲህ ሁሉ ብር የተጠየቀው ማለት ነው ካሳ። ግን እስካሁን መፍትሄ የሌለው ነገር ነው እና ልጅቷ አሁን ላይ ጤነኛ እንዳልሆነች አእምሮዋ ትክክል እንዳልሆነ እና እንዲሁም ከእሷ ጋር ያሉት ጓደኞቿ እንደተገደሉ ነው የተናገረች ያለችው። የእሷም ሁኔታ አሳሳቢ ላይ ነው።